ጤና ይስጥልኝ። መልካም አዲስ ዓመት። እስኪ ቡና ልጋብዛችሁ ዛሬ የዶሮ አይን የመሰለ ቡና የሚባለውን ቡና ነው የምጋብዛችሁ። ደግሞ የዶሮ አይን ይባላል እንዴ? ለቡና ለጠላ መሰለኝ። ለጠላ ነው የዶሮ የፈረስ ጭራ ነው ሲባል ሰማሁ። ለቡና የፈረስ ጭራ እንደዛ መሰለኝ። እኔ ቻቻ እርግጠኛ አይደለም። ብቻ ይሰው ስንቱ ጉዳችን እንዳይፈላ እኔ እንኳን አማርኛውን ልፈትናችሁ ነበር። አልፈሻል። አልፈለም። ተመስገን። መቼም እንደ ቡና ባህላችን የሚያምር የሚያረጋጋ የሚያጫውት ባህል የለም። በጣም የምወደው ፓርቲ ቡና ላይ ጨዋታን ነው። እስኪ ያዙልኝ። እናመሰግናለን። ሲም አመት አመት ያደርሰልን። አመት አመት ያደርሰልን። ጤና ይስጥልን። የአይስ ኦን ኢሲኤኤ ታዳሚዎች እንኳን አደረሳችሁ። ወፍ እንዳገሩ ይጮሃል እንዲሉ እኛም በምንኖርበት በዚህ በሀገር አሜሪካ አዲስ ዓመትን ዛሬ በአዲስ መንፈስ በአዲስ ጉልበት ለአዲስ ለውጥ መተናል። እናንተም እስከ መጨረሻው አብራችሁን ቆዩ። በድጋሚ ጤና ይስጥልኝ። የአይስ ኦን ኢሲኤኤ ተከታታዮች አይስ ኦን ኢሲኤኤ በአትላንታ በኢትዮጵያ ኮሚኒቲ ጠባቂዎች ወይም ደግሞ የኢትዮጵያ ኮሚኒቲ ተቆርቋሪዎች የተቋቋመ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ማንኛውም ኢትዮጵያዊ የኢትዮጵያ ኮሚኒቲ አባል የሆነ በሙሉ ድምፅ ለመስጠት፣ አስተያየት ለመስጠት፣ ሀሳብን ለመስጠት፣ ኮሚኒቲውን ለማሳደግ፣ የኮሚኒቲውን ችግር ለመፍታት ወይንም ደግሞ ኮሚኒቲው ምን ላይ አለ ብሎ ለመጠየቅ በማንኛውም ጊዜ አሳውቁን። ይህንን መድረክ ለእናንተ ክፍት እናደርጋለን። እንግዲህ ወደ ቀጣዩ ዝግጅታችን ወደ ትንሣኤ ይዣችሁ እሄዳለሁ። ትንሣኤ እጅሽ ከምን ከወርቅ እንክብል ከኩታ ጥቅል መቼስ ይላል ይሄ አባባል ነው። በእርግጥም ደግሞ ይመስላል። አይ ይህን እንዲያደርግልን እግዚአብሔር ይርዳን። ሁላችሁም ያው እንኳን ለ2026 ዓመተ ምህረት አደረሳችሁ አደረሰን። ይህን ዓመተ ምህረት ደግሞ የተሻለ ነገር ሰርተን የምናልፍበት ጥሩ ነገር የምናይበት እንዲሆነልን ምኞታችን ነው። እግዚአብሔር ይርዳን። ዛሬም እንደተለመደው በኮሚኒቲያችን ጉዳይ ላይ የሚተላለፉ በርካታ መልእክቶችን እየተመለከትን ዝም ብለን መቀመጣችን አግባብ ነው ብለን ስለማናምን የተወሰነ ነገር ለማለት ወደ እናንተ መተናል። እህቶቻችሁ እኔ ትንሣኤ የቦርድ አባል፣ እህታችን ወይዘሮ ይስከዳር የስራ አስፈጻሚ ምክትል ዳይሬክተር፣ በአሁኑ ሰዓት ኢንተሪም ዳይሬክተር በማስቀመጥ ናት። ተወካያችን ዳይሬክተራችን ናት። ወይዘሮ የሴም በስራ አስፈጻሚው በህጋዊው ማለት ነው እኛ እዚህ ውስጥ የምታዩን ሰዎች የስራ አስፈጻሚ ኮሚቴው ጸሐፊ ናት እና ያለንን ነገር ከሌሎች የምሰሙትን ነገር እውነትነቱ ምን ያህል እንደሆነ አገናዝባችሁ የምትመለከቱበትን ነገር ወደ እናንተ ለማድረስ መተናል። በምትችሉት ጊዜያችሁን ሰጥታችሁ እንድታዳምጡ በአክብሮት እንጠይቃለን። የመጀመሪያ ጉዳይ አድርገን የምናነሳው የህገ ደንብ ጉዳይ ነው። በቅድሚያ ከዛሬ ዓመት በፊት ማለት ነው የዛሬ ዓመት ማለት ይቻላል ችግሮች የተፈጠሩት ወይም ችግሩ የጀመረው የኮሚኒቲያችን ችግር በህገ ደንብ ያለ አግባብ ከቦታው በመነሳቱ ነበር። ያንን ከቦታው የተነሳውን ህገ ደንብ ደግሞ ቦታው መመለስ ያልፈለጉት የኮሚኒቲያችን ህገ ወጥ አመራር አካላት ያንን ከመመለስ ይልቅ አዲስ ህግ መውጣቱን እንዳማራጭ መጠቀማቸው፣ እኛም ደግሞ ለኮሚኒቲው የሚበጅ ከሆነ የተሻለ ነገር ከመጣ ይሁን ብለን በመቀበላችን በጋራ አንድ የህግ አርቃቂ ኮሚቴ አቋቁመን ነበር። ይሄ ሁላችንም ትዝታ ነው። ያ ህግ አርቃቂ ኮሚቴ ደግሞ በጣም ረጅም ጊዜ ከፈጀበት በኋላ ባለፈው ሴፕቴምበር 25 በእኛ ሀገር አቆጣጠር ወይም በዚህ ሀገር ኦክቶበር 5 የሆነ አንድ ህገ ደንብ አጸድቅ ያለው ብሎ አቅርቦ ሰምተናል። ግን ያ ህገ ደንብስ አሁን የኮሚኒቲ ላይ የነበረውን ችግር ፈቷል ወይ? ይፈታል ወይ? እውነትስ በትክክል ጸድቋል ወይ? ይህን እናንተ በቤታችሁ ሆናችሁ ስታስቡት በራሳችሁ እይታ ምን ይመስላል? ተነጋገሩበት። እኛ ያለንን ወደ እናንተ እናደርሳለን። እህታችን ወይዘሮ እስከዳር እዚህ ላይ
ህገ ደንባችን ከጅምሮ እስከ አሁን እስካለበት ሁኔታ ምን እንደሚመስልና ያለውን እውነታ ወደ ህዝቡ ብታደርሽ። አመሰግናለሁ ወይዘሮ ትንሳኤ። አዎ ይሄ የህገ ደንቡ ጉዳይ አንዱ ችግራችን ነው የኮሚኒቲያችን እና እውነቱን ለመናገር እኔ በአግባቡ ጸድቋል ብዬ አላምንም። ይሄ እምነት ነው። አንዳንድ ነጥቦችን ላነሳ እችላለሁ እዚህ ላይ። አንደኛው 3 አንኳር የሆኑ ነገሮች የዛን ቀን ተከናውነዋል ብዬ አስባለሁኝ። ምንም እንኳን አጀንዳዎች 2 ቢሆኑ የዛን ቀን ያቀረቡልን አጀንዳዎች 2 ነበሩ። አንደኛው ህገ ደንቡን ማጽደቅ፣ ሁለተኛው ደግሞ የስራ አስኪያጅ ኮሚቴን መምረጥ ነበረ እና ህገ ደንቡን ከማጽደቅ ውስጥ አንደኛው በጣም አከራካሪና ሴንሲቲቭ የሆነው ፓርት ኦፍ ደ ባይሎ የባይሎ አካል የሆነው ማለት ነው ህገ ደንቡ ስለ ውክልና ጉዳይ ነበረ እና እንደምታውቁት ይሄ ውክልና ጉዳይ ከ2009 ይሁን 10 ዓመተ ምህረቱን እርግጠኛ አይደለም፣ ግን ለረጅም ዓመታት በዚህ ሀገር አነጋገር ግራንድ ፋዘር እንደሚባለው ተደርጎ ለረጅም ጊዜ መዋቅሩ የቦርዱ አወቃቀር በ2 ፊት ነበረ። አንደኛው ያው 4 ሰዎች በህዝብ በቀጥታ ተመርጠው የሚሰሩበት፣ ሁለተኛው ደግሞ ከየቤተክርስቲያኖች፣ ድርጅቶች፣ ሲቪክ የሆኑ ኦርጋናይዜሽኖች ተወክለው የሚመጡበት እና አሁን በዚህ ሲያጸድቁ አዲሱ ላይ ቁጥሩ ትንሽ ከፍ ብሏል። ተመርጠው የሚገቡ ሰዎች ምንም ችግር የለም እዛ ላይ ልክ ነው። ኮሚኒቲያችን እየሰፋ ነው። ግን ይሄንን በውክልና የሚመጡትን ለማስቀረት ትልቅ ርብርብ ሲደረግ አይቻለሁኝ። ለምን እንደሆነም አልገባኝም። ጥያቄም መጠየቅ እንችላለን። በዚህ በውክልና መቅረት ማን ነው የሚጠቀመው? አንደኛ ጥያቄ። ምክንያቱም ህገ ደንብ ሲወጣ ህብረተሰቡን ማነው አባላቱን ቤኔፊት በሚጠቅም ጉዳይ ነው መሆን ያለበት እና የህገ ደንቡ የተወካዮች መቅረት ማንን ነው የሚጠቅመው ወይስ ማንን ነው የሚጎዳው? ይህ አንዱ ጥያቄ ነው። ሁለተኛ ነገር ደግሞ እነማን ናቸው ማለት በጣም ስትሮንግሊ በጣም ከልብ ሆነው ከኋላ ይሄ የውክልና ጉዳይ እንዲቀርብ ምክንያት ይኖራቸዋል እርግጠኛ ነኝ። ግን የሚያደርጉትስ ለምንድን ነበር እንዲህ የሚያደርጉት? ይሄ እንግዲህ ወደ ሌላ ወደ አርቲክል ኦፍ ኢንኮርፖሬሽን ወደሚለውም ክርክር ምክንያቱም ስላየ ነው ያም በፕሮሰሱ በሂደቱ ላይ ስለመጣ ወደዛም ይሄዳል ማለት ነው። እና ይሄንን ውክልና እንዲቀር ይሄ የባይሎ ኮሚቴ ቮት ያስደረገው ማለት ነው በ50+1 50+1 በሚባል ምርጫ ነው። ይሄ ህብረተሰቡን ከፋፍሎት ነው ሄደው ከ2 ከፍሎት ማለት ነው። የኔ ሰዎች half of them ግማሾቹ ይቅር በሚለው እስኪስማሙ ድረስ አይቅር የምትሉት ግማሾቹ የራሳችሁ ጉዳይ እንደማለት ነው። ይሄ ህግ በዚህ መንገድ አይጸድቅም። ምክንያቱም የህግ ሂደት ምንድነው? ብዙ ጊዜ 2/3 ነው፣ 2/3 ነው የሚሆነው። 2/3 የሚሆነው ምንድን ነው? አሁን እነኚህ የህግ አርቃቂ ኮሚቴዎች እንዳደረጉት ማህበረሰቡን አባላቶቹን ከግማሽ ከፍሎ ላለመሄድ ነው። አሁን ግን ያ ቡድን ያደረገው ይሄንን ነው፣ ከፍሎ ነው የሄደው። ምንድነው የ2/3 ጥቅም? ህግ ሲረቅ እርግጠኛ መሆን ብዙ ሰው መደገፍ አለበት። ያንን ከፋፍሎ አይኬድም፣ ከግማሽ ተከፍሎ አይኬድም። ያ ደንብ 2/3 ደግፎት እንግዲህ 1/3 ደግሞ በተለያየ መንገድ ኮምፕሮማይዝ ያደርጋል። ያ አልተደረገም። እኔ ሰምቼም አላውቅም። በብዙ ባይሎ መጽደቅ የሚሆን በተለይ እንደዚህ ለረጅም ዓመት ሲሰራበት የነበረ ነገር 50+1 ተብሎ አይጸድቅም። ያ አንድ ትልቅ ችግር ነው ብዬ ነው የማምነው። ሁለተኛ መዋቅሩን
መዋቅሩ በጣም ለዋውጠውታል። ስንት ሰው ነው እርግጠኛ አይደለሁም ነንበሩን ስንት ነበር የተባለው። እንደው ኮሚኒቲያችን አሁን በፊት በነበረው በ2010 በነበረው እንኳን 22 የቦርድ ሜምበር 9 የስራ አስኪያጅ ኮሚቴ አባላት እና ደግሞ 3 የቁጥጥር ኮሚቴ ነው እንደሱ አድርጎ ለማድረግ ምን ያህል እንግዲህ ስንት ሞቢላይዝ ማድረግ ያስፈልጋል። ችግር ነው ሰው እነሱ ግን አሁን ከዛ በላይ እነሱ ምለው ይቅርታ የባይሎው ህገ ደንቡን ያርቆ የተባሉት በጣም አስፍተው ነው እና የዛም የስብሰባው ቀን ኦክቶበር 5 ነው አይደለም ኦክቶበር 5 ላይ ህዝቡ ህዝበ ደንቡ ማነው አባላቱ ተስማምተው እንደማይሆን አይተው በድሮ ይሁን መዋቅሩ ተብሎ ነበር። እናውቃለን፣ ተቀርጿልም። እዛም የነበርን ብዙ ሰዎች አይተናል። ኢትስ ኦን ዘ ሬከርድ። በኋላ ግን ጸደቀ ተብሎ ሲመጣ ያንኑ ነው መልሰው ያደረጉት እና ይሄ እኔ በጣም የአባላት ንቀት ነው ወይስ አለማወቅ ሊሆን አይችልም። ምክንያቱም ህግ አርቅቁ ተብሎ ኃላፊነት ተሰጥቷቸው እንዴት ነው መልሰው ይቅር የተባለውን ነገር መልሰው ወደዛ ያደረጉት? ያ በጣም ህጋዊ የሆነ አካሄድ አይደለም። ምክንያቱም ህዝቡ አባላቱ ተሰብስበው አወቃቀሩ ወደ ድሮ ይሁን የተባለውን መልሶ እንደገና በምን ጀስቲፊኬሽን እንደሆነም አላውቅም እንደዛ ተደርጓል። ሌላው ግን ይሄ ውክልና ላይ ተመልሼ ቢሄድ ውክልና ይቅር እያሉ ብዙ የሚያራግቡት ሰዎች ይቅርታ ለቃሉ ማንም ሰው መብት አለው፣ እርግጥ አስተያየቱን መስጠት መብት አለው። ነገር ግን ይሄንን ከኋላ ፑሽ የሚያደርጉ ግሩፖች እንዳልኳችሁ በኋላ ወደፊት የኮሚኒቲው አባላት ኢትዮጵያውያኖች መመርመር አለባቸው። እነማን ናቸው ይሄን የሚያደርጉት? ለምንድን ነው የሚያደርጉት? ማንን ለመጥቀም ነው ወይ ማንን ለመጉዳት ነው የሚለውን ተረድተው መልሱን ማግኘት ይጠበቅባቸዋል ብዬ አስባለሁ። ነገር ግን አንድ ያየነው ከዚህ ከህጉም ሂደት ይሁን ቀደም ብሎ ባይለው ሲረቅ ካየነው አካሄድም አርቲክል ኦፍ ኢንኮርፖሬሽኑ ስለማይፈቅድ የሚባል ነገር አይቻልም፣ ሰምተናል ሁላችንም። እና አርቲክል ኦፍ ኢንኮርፖሬሽን ምንድን ነው? አንደኛ ነገር አርቲክል ኦፍ ኢንኮርፖሬሽን እኮ እያንዳንዱን የአሰራር የውስጥ አሰራር የሚጠቅስ ነገር አይደለም። ፋውንዴሽን ነው፣ የሊጋል ፋውንዴሽን ነው። አርቲክል ኦፍ ኢንኮርፖሬሽን ሊጋል ኤግዚስተንስ ህጋዊ ሰውነት የሚሰጠው ነው ለድርጅቱ። እና በሌላው ቃል ብናይ አሁን እዚህ ሀገር ልጅ ሲወለድ በርዝ ሰርቲፊኬት ይሰጣል አይደል? አባቱ ማነው፣ እናቱ ማናት፣ መቼ ተወለደ፣ ስንት ፓውንድ፣ ልክ እንደዚህ በርዝ ሰርቲፊኬት እንደነኛ። ይሄም አርቲክል ኦፍ ኢንኮርፖሬሽን ያንን ነው የሚያሳየው። ሜጀር ነገር ዋና ዋና የሆኑ ነገሮችን ነው የሚያሳየው እና የተለየ ሴፐሬት የሆነ ሊጋል ኤንቲቲ ይሰጠዋል ማለት ነው ለዛ ድርጅት። እና ምንድን ነው የሚያደርገው ስንል ደግሞ ቤዚክ የሆነ ስትራክቸር ነው የሚያደርገው። ለምሳሌ ይሄ አትራፊ ድርጅት ነው ወይ አትራፊ ድርጅት አይደለም ወይ እንጂ ውስጥ ገብቶ ኤስታብሊሽ ያደርጋል ኦፍኮርስ ገቨርኒንግ አውቶሪቲ እና ሊሚት ደግሞ ያደርጋል የኮርፖሬሽኑን ስልጣን ምን ማድረግ ይችላል። አሁን ይሄ ከትርፍ ነፃ የሆነ የበጎ አድራጎትም ይሁን ምንድን ነው የሚባለው ይሄ ነን ፕሮፊት ትርፍ አልባ ድርጅት ሊሚት ያደርገዋል። አሁን ለምሳሌ ተነስቶ ቤት አከራያለሁ ቤት ማለት በተለየ መልኩ ኦፍኮርስ ኮሚኒቲው እንትን ይላል፣ ግን ከዛ ውጭ የሚያደርገው ነገር እንዳይኖር በጆርጂያ በህጉ በስቴቱ ባለበት ስቴት ትርፍ አልባ ድርጅት እንዲመራ የሚያደርግ ነገር ነው እንጂ ምንም ኮንፍሊክት ደግሞ እንዳይኖር ይጠብቃል። ኦፍኮርስ በባይለው እና በዚህ እንጂ ውስጥ ገብቶ የኤሌክሽን ፕሮሰሱን ወይ የምኑን የሚያደርግ አይደለም። ስለዚህ ላሳጥረውና እንዳላበዛባችሁ ይሄ የኛ አርቲክል ኦፍ ኢንኮርፖሬሽን ኦፍኮርስ መጀመሪያ ላይ እዚህ ጋር ማዘጋጀት ነበረብኝ። የሚናገረው ቋንቋው አለው፣ ነገር ግን የሚለው በምርጫ አይመጡም የሚል የለም። ኢኒሻል የሆኑትን 4 እንትኖች ቦርድ ሜምበርስ እንዲመረጡ ነው የሚያደርገው። ከዛ ውጭ ያለው ግን ለባይሎው ነው የሚተወው። ባይሎው ደግሞ በጆርጂያ ህግ፣ ምክንያቱም የኛ ድርጅት የተዋቀረው እንደዛ ነው። ስለዚህ በቤተክርስቲያንም ይሁን በሌላ
ሲቪክ ድርጅቶችም ውስጥ ይሁን ያሉት ተመርጠው ነው የሚመጡት ከዛው ካለው ህዝብ ማለት ነው። ከዛ ድርጅት ውስጥ ከውጭ አይደለም። እዚህም ቢሆን ተመርጠው ነው የሚመጡት እዛም ድርጅት ከዛም ድርጅት እና ይሄ ምንም ውሃ የማይቋጥር አርጊመንት ነው። ምንም አይሰራም። ያ ነው በአርቲክል ኦፍ ኢንኮርፖሬሽኑን በሚመለከት ምንም ግንኙነት የለውም። በጣም ደካማ የሆነ አርጊመንት ነው። ይሄንን በሰፊው ወደፊት ልንሄድበት እንደውም ይቅርታ ብዙ ጊዜ ፈጀውኝ ወደፊት በሰፊው ልንሄድበት እንችላለን። ሶስተኛው የዛን ቀን እንግዲህ አሁን እዚህ ላይ ይነሳ ይቆይ ሌላ ነገር ነው። ሶስተኛ አንኳር የነበረ ነገር የዛን ቀን ደግሞ ያስመራጭ ኮሚቴ ነው እና አስመራጭ ኮሚቴው አሁን አስመራጭ ኮሚቴው ሲመረጥ በህጋዊ መንገድ ነው ወይ ዱር ፕሮሰስን ተከትሎ ነው ወይ የተመረጡት ሰዎች የሚል ጥያቄ አለ እና አንደኛ ነገር ህዝቡ ጥሎ ወጥቷል። ባዶ ነበረ። ማንም ሰው የለም። በቪዲዮ አለ፣ በፒክቸር አለ። ልናገርም ሲል ደግሞ የነገረው እኛ ራሳችን አሁን ለጉዳት አስመስለው ራሴን ሰርፕራይዝ ዶኛለሁ። አንድ ቪዲዮ ላይ ስጮህ ስናገር በቃ ታርጌት አድርገው አንስተው ያ ምንድን ነው አንደኛ ያንን ስለ የነበረው 2/3 መሆን እንዳለበት እንጂ እውነት ነው 1/3 ማነው 50+ መሆን እንደሌለበት ስናገር፣ ሁለተኛ ነገር ደግሞ ይሄው የአስመራጭ ኮሚቴ አመራረጡ ራሱ ትክክል እንዳልሆነ ስንናገር ነው ብዙዎቻችን እዚህ የነበር ነው። ግን እድል ተከልክለናል እውነቱን ለመናገር እና ይሄ ዓላማ ይዘው በሄዱ በጣም ጥቂት በሆኑ ቡድኖች እርስ በርሳቸው ተመራርጠው ያረጉበት ነገር ራሱ ያመራረጡ እጃችሁን አውጡ፣ ይሄን ያህል ጊዜ እጃችሁን አውጡ፣ ይሄን ያህል እንዲበሉ ራሱ ኖሚኔት ሲደረጉ ጥቆማ ሲደረግባቸው የነበሩ እና ህጋዊ ዱ ፕሮሰሱን ይዞ የሄደ አይደለም። በነን ፕሮፊት በጣም የሚያስጠይቅ አይነት አካሄድ ነው የተካሄደው። ብዙ ዲቴይል ወደፊት ጊዜ አሁን የለም አንኳሩን ለመናገር ነው እና ይሄንን ነው የምለው። እዛ ላይ እንግዲህ የታዩ ነገሮች እነኚህ ናቸው። አመሰግናለሁ። እዚህ ላይ ያው ሰዓታችንንም ብዙ ላለማብዛት እና በአግባቡ ለመጠቀም ትንሽ ልበል በዚህ ጉዳይ ላይ ውክልና ይቅር የሚለው ሀሳብ በእውነቱ እንደኔ እይታ እና እንደ አብዛኞቻቸውም ደግሞ ከብዙዎች ጋር በመነጋገር ያገኘሁት እና የሰማሁት ምንድነው ለኮሚኒቲ ዋነኛው ውድቀት ይሆናል ብሎ አብዛኞቹ የሚያስቡት ውክልና ይቅር የሚለው ሀሳብ ነው። ውክልና ይቅር ስንል ማለት ነው የምንጎዳው ማለት ነው የምንጠቅመው የሚለውን ነገር ሁሉም በራሱ ህሊና እንዲመዝነው ፈልጋለሁ። ነገር ግን እዚህ ጋር ውክልና ይቅር ስንል እነማን ናቸው ከፍተኛው ሚና የሚጫወቱት በውክልና መጥተው በኢትዮጵያ ኮሚኒቲ ውስጥ የሚለውን ስንመለከት ከፍተኛ ሚና ያላቸውን ወደ ማህበረሰቡ ልንደርስባቸው የምንችላቸውን አብያተ ክርስቲያናትን የእምነት ቤቶችን በመጀመሪያ ታርጌት አድርጎ ያስወገደ ነው። ይህ ደግሞ ማህበረሰቡ በቤተ ክርስቲያን በኩል ውክልና ልኮ ከኮሚኒቲ ያለውን ነገር በቀጥታ መስማት የሚችልበትን ነገር በአብያተ ክርስቲያናት ሌሎችም እምነት ቤቶች ሌሎች ምናልባት ድርጅቶች ትንንሽ ሊሆን ይችላሉ። ግን እነዚህ እኔ አብያተ ክርስቲያናት ብዬ የምጠራው እና እምነት ቤቶች የሚለው ሂውጅ የሆነ ትልቅ የሆነ ተቋም ስለሆኑ ነው እና በነዛ በኩል ወደ ማህበረሰቡ መድረስ እየተቻለ እነዚህ አብያተ ክርስቲያናት ኮሚኒቲውን ለማሳደግ ትልቅ አስተዋጽኦ ያደርጉ ከገንዘብ ድጋፍ ጀምሮ በሀሳብ በጉልበት በነፃ ስራ ኮሚኒቲውን እንዲያድግ ጥረት ያደረጉትን ዛሬ የእናንተ መምጣት ለኮሚኒቲው እንቅፋት ሆኗልና ገለል በሉ በሚል አይነት ሁኔታ ብዙዎች በዛ በኩል ሲናገሩ የነበረው ይህንን ነው። ከዛ የመጡ ሰዎች ናቸው ኮሚኒቲውን የሚበጠብጡት እስከ ማለት ከትልቅ ተቋም የመጡ ከትልልቅ እምነት ቤቶች የመጡ ሰዎች እንደ እንቅፋትና እንደ ጥፋት ወይም ደግሞ እንደ ኮሚኒቲው አፍራሽ አድርጎ በመውሰድ የተደረገው ነገር ያሳዝናል። ያንንም ደግሞ ታርጌት ያደረገ እነዛን ከኮሚኒቲው ለማራቅ ካራቁ ምክንያቱም እንደፈለጉ ለመፈንጨት እንደፈለጉ ለመጋለም እንደፈለጉ ለማጥፋት ስለሚመች ተደርጎ
ውክልና በተለይ ከአብያተ ክርስቲያናት ከእምነት ቤቶች እንዲቀር መደረጉ አብዛኛውን ማህበረሰቡን አስኮርፏል። አሁን ሁሉም ሰው በዝምታ ዳር ሆኖ የሚመለከተው በዚሁ ምክንያት ነው ለማለት ይቻላል። ብዙዎች ቅሬታ ስላላቸው ሀሳብም አይሰጡም፣ ዳር ሆነው። እንደውም የኢትዮጵያ ኮሚኒቲ በዓል ሲከበር ለምን ሰዎች አልሄዱም? የህዝቡን ማኩረፍ ነው የሚያሳየው። አንዳንድ ስብሰባዎች ሲጠሩ ለምን ህዝብ አይመጣም? የአንድ ግሩፕ ተሰባሳቢ ሰዎች ናቸው መጥተው ስብሰባ ላይ የሚቀመጡት። ይሄ ሁሉ በሌላ በኩል ኩርፊያ እንዳለ ነው የሚያሳየው። ሌላው ማስመረጭ ኮሚቴ እስካሁንም ድረስ ለመምረጥ እየተቸገረ ይታያል። ይሄም የህዝቡን ኩርፊያና ህዝቡ ምን ያህል ደስተኛ እንዳልሆነ ነው የሚያሳየው። በመፍትሄው ላይ ወደኋላ እንመጣለን። ቲንክ በዚህ ጉዳይ ላይ ይበቃናል ይመስለኛል። እግዚአብሔር ይስጥልኝ። አመሰግናለሁ ለሰጣችሁን ማብራሪያ ሁለታችሁንም። እኔ እዚህ ላይ አንድ ነገር ለመጨመር የምፈልገው አንድ ነጥብ አለ። ሲጀመር በውክልና ጉዳይ ላይ ብቻና አስመራጭ ኮሚቴ ላይ ማለት የፈለኩት አንደኛ ሲጀመር ውክልናን የፈጠርነው ወደንና ፈቅደን ብቻ አይደለም፣ ለኮሚኒቲው ህልውና ሆኖ ስለተገኘ ነው። ከዛ በፊት ያለ ውክልና ተሞክሮ የኮሚኒቲ አመሰራረትና ሂደት የተሳካ አልነበረም። ያን ታሪክም ወደኋላ ሄዳችሁ ስትጠይቁ የምትሰሙት ይሆናል። ውክልና መመስረቱና በውክልና ላይ ተንተርሶ ኮሚኒቲው መስራቱ ዛሬ ለደረሰበት ትልቅ ደረጃ አድርሶታል። ይህንን አባቶች ባለፈው በስብሰባ ቀርበው ተናግረዋል። ራሳቸውን ባሉበት የሰማነው ነው፣ እውነታውን የሚያውቁት ነው። ከታሪክ ማህደር ብለው የራሳቸው የድሮ ቦርድ ሊቀመንበር የነበሩት ግለሰብ ያወጡት የገንዘብ መዋጮ ዝርዝር ራሱ ኮሚኒቲው የጀርባ አጥንት ማን እንደሆነ ቤተክርስቲያናትና ክርስቲያናው ምዕመናት እንደሆኑ ቁልጭ አድርጎ ያሳያል። ቤተክርስቲያን ወንበር ዘርግታ ነው አባላት የመዘገበችላችሁ፣ የሰበሰበችው፣ ያስተባበረችው። 6 ወር የቤት ኪራይ ከፍላ ነው ኮሚኒቲውን ያስቀመጠችው። አልፋ ተርፋ የምትችለውን ሁሉ ከገንዘብ መዋጮ ጀምሮ አድርጋለች። ማስታወቂያ ነግራለች። ዛሬ ማስታወቂያ የምናደርስበት በርካታ መንገዶች አሉና ቤተክርስቲያንን ወይም ደግሞ ውክልና ያላቸው ማንኛውን የሲቪክ ተቋማት አንፈልጋችሁም ማለት እንደ ጨዋ እኔ ይገባል ብዬ አላስብም። ስለዚህ በዚህ ላይ ቆም ብላችሁ ብታስቡ፣ በህገ ደንብና በስርዓትም ደግሞ ተከተላችሁ ያንን ነገር አልሻራችሁትም፣ አትሽሩትም። ገና ነው። ህዝቡ ጋር ተመልሰን ይጠበቅብናል። ህጉ አልጸደቀም። በእለቱ ባጭሩ ህጉ አልጸደቀም። ተነጋግረንበት ሊሆን ይችላል፣ ግን ሄዳችሁ መዋቅሩን አስተካክሉ የተባልነው መዋቅሩን እናንተ ባመጣችሁት አሁን እናስመርጥበታለን በምትሉት መንገድ አይደለም። ይሄ እዛ ወረቀታችሁ ላይ ያለው እውነታውን ተመልካቹ። እናንተ የዘረጋችሁት የአስመራጭ ሂደትና ህጉ የሚለው በጣም የተለያዩ ናቸው። ህጉ ራሱ ገና አልተሰራም ብለን ነው የምናስበው ማለት ነው እኛ። ሌላው ሲጀምር የመጣችሁት ውሳኔ ወስናችሁ ነው። መረጃው አለ። በእለቱ ከመካከላችሁ ያለው አንዱ አባላችሁ ወይም ወሳኙ አካላችሁ ምንድነው ያለው? 3 ነገሮችን ዛሬ ለመወሰን በአንድ ላይ እንቆማለን። አንደኛ ከዛሬ በኋላ ውክልና ይቀራል። የተወሰነ ግሩፕ አካል ለራሳቸው ግሩፕ ከፍተው ከሚንቀሳቀሱበት ላይ በስክሪንሾት የደረሰ መልእክት ነው። ሁለተኛ ባለው ሁኔታ አዲሱ ህግ ይጸድቃል። ይሄም በእለቱ ከተነጋገሩበት ህግ ሲወስኑ የመጡት ውሳኔ ነው። ሶስተኛ ያስመራጭ ኮሚቴ ይመረጣል። ይሄን ወስነው ነው የመጡት። ሌላው ህዝብ አባቶችን አስቀይመው ካባረሩ በኋላ ሌላውን ህዝብ አስቀይመው እድልም ስጡን እንናገርም ሲል አንደበቱን ከሸበቡ ከዘጉ ካፈኑ በኋላ በወሰኑት ውሳኔ መሰረት ያጸደቁት ህግ ስለሆነ ለራሳቸውን ተወላቸው እንደሆነ እንጂ ኮሚኒቲ ይመራል ብለን ተስፋ እናደርግም። የተሻለ ቀን እንዲያመጣ እንጸልያለን። ለዚህ ላይ ስለ ህጉ የምንለው ይብቃል። አስመራጭ ኮሚቴውም አስመርጣለሁ እያለ እየሞከረ ነው። ለ3ኛ ጊዜ የምርጫ እንትን አራዝሟል፣ የጥቆማ ጊዜ አራዝሟል። ይህ ማለት ለራሳቸው ትርጉም ይኖረዋል ብዬ አስባለሁ። የሚጠቆም ማጣት ነው ሲሆን እኮ አንዳንዴ ተጠቋሚ ይበዛና አረ ይበቃል ከዚህ ሁሉ እንዴት አናወዳድራል የሚመጣ ጠፋ። በአዲስ ዓመት ላይ መላሹን አያችሁት። ባዶ ሜዳ አቅፋችሁ ተቀመጣችሁ። ህዝብን ለማቀፍ ለምን ዝቅ አንልም?
ስለ ሽምግልና በኋላ ስለምንመጣ እዚህ ጋር አላነሳውም። እዚህ ላይ ይብቃንና ሌሎች ሀሳቦች ላይ እንድንሄድ ነበር። እሺ አጭር አድርጊው። ይቅርታ በጣም አጭር አንድ የረሳነው ነጥብ የሚመስለኝ እዚህ አስመራጭ ኮሚቴ ላይ በፊት ለፊት አስመራጭ ኮሚቴዎቹ የቪዲዮ መልእክት ልቀው በጣም የገረመኝ ነገር ከማመን በላይ ነው የሆነብኝ ለአእምሮዬ እና ኦቨርሳይት የሚያደርግልን ሰው እንፈልጋለን። አስታወስኩት እና ደግሞ በጣም የሚገርመው ኦቨርሳይት የሚያደርጉት በኦገስት 24 ነው የተባለው ስብሰባ ላይ በአንሎፉል በሆነ መንገድ የተመረጡት በጆርጂያ ነን ፕሮፊት ሎው በባይሎዋችን በ2010 ባይሎዋችንም ላይ ትራንዚሽናል ቦርድ ኦር ቲኤልሲ ትራንዚሽናል ሊደርሺፕ ኮሚቴ የሚባል ነገር የለም። በዛ መልክ የተመረጡት ሰዎች ናቸው ኦቨርሳይት መጀመሪያ ነገር በቃ ባጭሩ ተይውሱም ፓርት እንደው ህቅና መስጠት የሚያስፈልገው አይመስለኝም። ሲጀመር እነሱ ተለጣፊ ብለን ባጭሩን ተዋቸው። አንዳንዴ ዋናው እያለ በጎን ዋናው ህጉና ደንቡን ተከትዬ እሰራለሁ ሲል አልታዘዝ ሲል አንዳንዶች አልመች ሲል ከጎን ተለጣፊ አድርጎ ከስራኛው መወርወር የተለመደ አካሄድ ነው። የሀገራችንን ፖለቲካ ሊመስል ይችላል። ይቀጥታርጉልኝ ወደዛ ሜዳ አልፈልግም እና እዚህ ላይ እንጨርሰውና የምትችሉት ነገር ከሌለ ወደ የሚቀጥለው ሀሳብ እንሂድ። ከዚህ ጋር ተያይዞ ያለው የእድራችን ጉዳይ ነው። ኮሚኒቲያችንን ስናስበው እድራችንን ነው የምናስበው። አብዛኛው የኮሚኒቲ አባል ሆኖ የምናየው ለእድሩ ሲል ነው እኔ እስከማውቀው ድረስ። እርግጠኛ ነኝ የእድር ባይኖር በዚህ አካሄዳችን በዚህ ውጥንቅጥ ውስጥ እኔ ይህን ዝምታ ሸበውት የተቀመጠ ህዝብ ኮሚኒቲ አለኝ ብሎ ለዚህ ኮሚኒቲ ተመዝግቦ አባል ሆኖ መዋጮ አዋጥቶ ስራ ይሰራል፣ ቮለንተሪ ያደርጋል ብዬ አላስብም። ግን ሆነም ቀረም ሊሆንም ይችላል። ዋናው እድራችን ነው። እድራችንን እንፈልገዋለን። ሲመሰረት ጀምሮ ሀ ብለን የመሰረትነው እድር ነው። 10 ምናምን ዓመት ከፍለንበታል። ስለዚህ እድራችንን እንፈልገዋለን። የእድር አመራሮች አምነናችሁ መርጠናችሁ በቦታው ስናስቀምጣችሁ ከሆነ ግሩፕ ጋር ተለጥፋችሁ በተለይ የተወሰኑ ሰዎችን ነው የሚመለከተው። የማይመለከታችሁ ሰዎች አላችሁ። ራሳችሁን ስለምታውቁ ራሳችሁን መውጣት ትችላላችሁ ከዚህ ውስጥ ከይቅርታ ጋራ እየወጣችሁ ግን ማስፈራሪያ የምትሰጡ እንዲህ ነው የምትሉ በትክክል የተሰጣችሁን አደራ እንኳን እየተወጣችሁ አለመሆኑ የተረዳችሁ አልመሰለኝም። እና የእድራችንን በተመለከተ ብዙ ነገር እናያለን። አንደኛ አሁን ያለበት ሁኔታ እድራችን ምን ይመስላል? ይህንን ማወቅ እንፈልጋለን። በተለያየ ጊዜ ሰዎች አርፈው አይዶን ነው ለማንነት መግዣ ልበለው ይቅርታ አድርጉልኝ ክብሩን የሰው ልጅ አስከሬን ጎን አስቀምጠን በቃላት እየደለልን ሌላ ማስታወቂያ ስንሰራ ተመልክተናል። ገንዘብ አለ እንከፍላለን እስካላችሁ ድረስ ለጊዜው መክፈል ነው። ከዛ በተረፈ ደግሞ የእድር አባል ስለሆንኩ ነው እዚህ ላይ በደንብ በመናገር የፈለኩት በጣም ስለሚቆረቁረኝ ማለት ነው። የህዝባችን ስሜት የኔም ስሜት ነው። ነገ ዛሬ ሰው መስለን እዚህ ጋር የምንታየው ነገ የት እንዳለን አናውቅም። ያለን ይመስለናል፣ ላንኖር እንችላለን። ስለዚህ መቀለጃ መሆን አልፈልግም። ማንም ሰው ምናምን ሲቀለድ ማየት አልፈልግም። ዋናው የሚያስፈልገውን ነገር ማድረግ ነው። ነገሮች በህግ ተይዘዋል፣ ሁላችንም እናምናለን። ገንዘቡ መጀመሪያ ወደ ከገንዘቡ ልጀምር ነኝ። ሲታገድ እንዳይታገድባችሁ መመሪያ ተሰጥቷችኋል። ይህንን ህዝብ እንዲያውቀው ነው የምናገረው እንጂ ለነሱ አይደለም ይህን የምናገረው። የተለያዩ እንትኖች ስለሚተላለፉ ወደ ህዝቡ እውነታው ምን ይመስላል የሚለውን የማወቅ ፍላጎት ካለውና የመረዳት ፍላጎት ካለው ለማሳወቅ ያህል ነው። ራሷ የእድር ገንዘብ ያዥ የሆነችው እህቴ ይህንን አልሰማሁም ብለኛለች። አሁን የምናገረው ማለት ነው። ይህ ማለት ምንድነው? እድሩ ኮሚኒቲው ችግር ሲገጥመው 200,000 ብር ከአካውንቱ ሲወጣበት ያላግባብ ለምን ብሎ ባንኩን በጠየቀበት ሰዓት ባንኩ ይሄ ነገር አስቸጋሪ እንደሆነና ገንዘቡ እንደሚያገድ በሚያሳውቅበት ሰዓት ከኮሚኒቲ ዳይሬክተሯ ከቦርድ ጸሐፊው ሁለት ኢሜል ተልኮላቸዋል። ገንዘቡን ህዝባችን እድርተኛው እንዳይቸገር ቦታ አሽሹ፣ ሌላ አካውንትን ቢሆን ከፍታችሁ መንገድ ፈልጉለት፣ ይሄ ገንዘብ አብሮ ፍሪዝ እንዳይደረግ ተብለው መመሪያ ተሰጥቷቸዋል። መንገድ እንዲፈልጉ ተነግሯቸዋል።
እነሱ ግን አላደረጉት። ከዛ በኋላ ግን አሁን ባለፈው ወር ህዳር 24 ላይ ኖቬምበር 24 በህግ ጉዳዮች ተይዘው እነሱም ተቀላቅለው ነበረ ህግ ክሱ ላይ ገብተው ለምን እንደገቡም አናውቅም። በኋላ እጃቸውን ታጥበው ወጥተዋል። መልካም እድል እና እዛ ጋር ሲመጡ ግን ምንድነው እዛ ጋር ለክስ ከሚመጡ ስራቸው መስራት ነበረባቸው። መጡ፣ መልሰው ደግሞ ተውት ወጡ። ከወጡ በኋላ ግን መጨረሻ ላይ ውሳኔ በእለቱ ሳይሰጥ ሲቀር ገንዘብ ለኮሚኒቲውም ሆነ ለእንትኑ ለድሮ ምን ይደረግ በሚለው የተወሰነ ገንዘብ አትሊስት ይለቀቅላቸው ለእድሮቹ እና በሚመለከተው ህጋዊ አካል ኦቨርሳይት እየተደረገ ገንዘቡ ለችግረኛ ችግር ለገጠመው ከመካከላችን ለሚያልፉ ወገኖቻችን ይሰጥ ተብሎ ሲጠየቁ በጠበቃቸው ኖ ብለው እምቢ ያሉ ሰዎች ናቸው። ያ ማለት ሌላ ገንዘብ አላቸው ማለት ነው። በሌላ በኩል ከወጡ ቡድን ከተለጣፊ ቡድን ጋራ ከተወሰኑ ቡድን ገንዘብ ላይ እንሰጣችኋለን የሚል ቃል የገቡላቸውን እኛም አይተን ግሩፓችንም ላይ ሼር አድርጋችን አስደምጠናቸዋል። እኛም እሱን ተማምነው ነው ህዝብ እስካልተበደለ ይሁን ብለን ነበር ያለፍነው። ግን ያንንም ሳይቀበሉ የተሰጣቸውን ገንዘብ በዚህ ከዚህኛውም እንሰጣለን ካሉት ሳይሰጡ መሀል ላይ የተጎዳ ሰው አስቀምጠን ማስታወቂያ መስራት ሰብአዊነት ሂዩማኒቲ የሚባለው ነገር ትንሽ እኔ እንጃ ያማል። እኔ በሆን እንደሆነ አላውቅም፣ ሌላውም እንዴት እንደቻለው አላውቅም። እና እዚህ ላይ አንደኛው እንትን ብንልና እድራችንን ጉዳይ ብናስብበት፣ አመራሮች ስራችሁን ብትሰሩ ኖሮ ከህጋዊ ቦርድ ጋር ህገ ደንባችሁ እንደሚያዘው ብትሰሩ ኖሮ እዚህ ችግር ላይ ዛሬ ባልወደቅን ሁላችን ብዬ አስባለሁ። ግን እና አሁንም ትናንትና ምርጫ ይመረጣል ሲሉ ሰምቻለሁ። የድሮ ዋናው መሪ ሰብሳቢ ማን ነው የሚመርጠው? በየትኛው ህገ ደንብ መሰረት ነው የኮሚኒቲ አባል ተሰብስቦ ለኮሚኒቲያችን እድር አመራር የሚመርጥለት? እኛ እኮ ወስነናል። ሴፕቴምበር 28 2025 እናንተ በሰበሰባችሁ ስብሰባ ላይ ተገኝተ ምንድን ነው የተባባልነው? ከዛሬ ጀምሮ ኮሚኒቲው እድሩ ከጥገኝነት እንዲወጣ ራሱን ችሎ የራሱን 501c3 12ን እንዲመሰርትና በዛው የራሱን ሴክሬታሪ ኦፍ ስቴት አውጥቶ የራሱን ቢዝነስ አይዲያ አውጥቶ የራሱ የሆነ ራሱን ቻሌንጅ እንዲሆን ወስነናል። ስለዚህ ያን እየሰራችሁ ነው። ለዚህ መልስ እፈልጋለሁ። እኔም ሌላውም ይፈልጋል ብዬ አስባለሁ። ይህን እየሰራችሁ ከሆነና በዚህ መሰረት ከሆነ አካውንት ከፍታችሁ አሁን ገንዘብ እየጠየቃችሁት ያላችሁት ገንዘብ መክፈል እንችል ይሆናል። በተረፈ ግን እናንተ ሌሎቹ ተለጥፈው መጥተው በስር እንደተቀመጡት በጎን ሌላ አካውንት፣ በጎን ሌላ አካል፣ በጎን ሌላ ነገር እየፈጠራችሁ ከሆነ የምትሄዱት ይሄ ነገር ለኮሚኒቲ ወደፊት አደጋ እየሆነ ነው የሚሄደው። ስለዚህ እኔ አሁን ኮሚኒቲውን ራሱ እድር ክፈሉ፣ ቶሎ ክፈሉ፣ ያኛውን ፍሪዝ አድርገን አስቀምጠን ወደፊት በሚከፈለን ገንዘብ ነው የአባላት ችግሮችን የምንቀርፈው ብሎ ማሰብ ራሱ ትክክል ነው ብዬ አላምንም። አባላትም ቢሆን ምንድን ነው ተስፋችን? አሁንስ ብንከፍላችሁ ወደፊት እንደምትከፍሉን ምን ያህል እናምናችኋለን? ችግር ላይ ነን። ስለዚህ እየሰራችሁ ያለው ስራ ህጋዊነት እየጎደለው ነው። በካሽ ማለት ያው ካሽ ማለት ነው፣ ቼክ ማለት በቼክ እና በመኒ ኦርደር ብቻ ነው ገንዘብ የምንቀበለው። ለምንድነው ሌላው የማትቀበሉት ህጋዊ ኢንቲቲ ከሆናችሁ? ይሄ ጥያቄ ነው። ይህንን እንድትመልሱልኝ ይፈልጋሉ። እና ህዝባችንን ግራ አታጋቡት። የኮሚኒቲው ችግር ሁልጊዜም የድሮ ችግር ነው በስሩ እስካለ ድረስ። ስለዚህ እናንተም የራሳችሁን የተሰጣችሁን ኃላፊነት ተወጡና የራሱን ኢንቲቲ የራሱን ማንነት መስረታችሁለት የራሱን ህጋዊ ተቋምነት እድሩን መስረታችሁለት ከዚህ ከኮሚኒቲ ችግር ውስጥ እንድታወጡልን እንለምናችኋለን። ሌሎች እህቶቼ እድር አባል ነሽ ወይዘሮ ሰምት እርግጠኛ ነኝ እና የምትዩ ነገር ካለ እዚህ ላይ በይ እና የእድር ምርጫ አሁን የምታስመርጡት ምርጫ የእድር አባላት ምርጫ አብሮ ይካሄዳል። ሲጀመር እናንተም ህጋዊ ናችሁ ምርጫ ታካሄዳላችሁ ብለን አንጠብቅም። የህግ ውሳኔ እስካልተደረገ ኮሚኒቲው ህጋዊነቱን በማን ስር እንደሚረጋ በነበረው ቦርድና ስራ አስፈጻሚ ይቀጥል
ወይስ አሁን መጥቶ በተለጠፈው ይቀጥል? ይህንን ህግ እስከሚለይለት ድረስ ማንኛውም የሚሰበሰብ ገንዘብ ህጋዊ ነው ብለን አናምንም። ምናልባት ከሚወሰነው ውሳኔ በኋላ ብዙ ለውጦች ሊኖሩ ስለሚችሉ እዚህ ላይ ህዝቡን ቢያስብበት ለማለት እወዳለሁ። የሚጨምር ካለው የዛሬ ሰም በጣም ይቅርታ፣ ስሜታዊ ሆንኩ ይመስለኝ። በጣም ይቅርታ። በሚገባ በጥሩ ሁኔታ ብዙን ስለገለጽሽው እኔ ብዙም በጥልቀት አልገባም። ግን እዚህ ላይ ኮሚኒቲ ውስጥ ካገለገልኩባቸው ጊዜዎች በጣም ደስተኛ ሆኜ እስከ ዛሬ ድረስ እግዚአብሔርን የማመሰግንበት ጊዜ መቼ ነው ብትይኝ፣ እድሩ ሲቋቋም ሲመሰረት ከመስራቶቹ አንዱ ሆኜ በኮሚኒቲ ውስጥ የዛን ጊዜ በማገልገሌ ነው። እድሩ በዛን ጊዜ በመቋቋሙ እኔ በጊዜው ትልቅ ረፍት ያገኘሁበት ከእንባ ያረፍኩበት ጊዜ ነው። ምክንያቱም ሳጥን በተቀመጠ ቁጥር አለቅሳለሁ። ክፍያው ያላቸው ሰዎች ገንዘብ ይዋጣላቸዋል። ገንዘብ ተዋጥቶ ገንዘቡ ተርፎ ለቤተሰቦቻቸው ሚኒባስ እስከ መገዛት ገንዘብ የተረፋቸው ሰዎች ሲኖሩ፣ እዚህ ጋር ደግሞ መቀበሪያ የሚያዋጣላቸው ገንዘብ አልሞላም ብሎ በጣም በችግር በቃ ኦልሞስት ወደ ሰው ቤት እያንኳኩን እስከ መለመን ድረስ የሚደረስበት ጊዜ ስለነበር ከዛ ልመና እንድንወጣ እድር በመቋቋሙ በኮሚኒቲው ስር ተአማኒነት አለው በሚል የዛ መስራችና እድር አባላት በመሆኔ በጣም ደስ ይለኛል። የእድር አባላት ስሆን እኔም ሆንኩ ባለቤቴ ከ30 ዓመት በላይ አሜሪካን ሀገር ቆይተናል። ለራሳችን መቀበሪያ እናጣለን በሚል አይደለም፣ ግን ለእህት ለወንድሞቻችን ለወገኖቻችን አብረን ቆመን እድር አባል በመሆን ኮንትሪቢዩት አድርገን ከማልቀስ ገንዘብ መዋጮ ከማድረግ እዛ ውስጥ ፓርቲሲፓት በመሆን እዛ ውስጥ እኛም የእድር አባል በመሆን ኮሚኒቲውንም በመደገፍ እድሩንም በመደገፍ አብረን መኖራችን ትልቁ እርካታ የሚሰጠኝ ነገር ነው። እንግዲህ ወደ ችግሩ ስንመጣ በሴፕቴምበር 28 እድሩ ብዙ እድሩ ሊድን የሚችልበትን ነገር እዛ የነበረው ህዝብ ለእድሩ አመራር ትልቅ ኃላፊነት ትልቅ ስራ ቶሎ ብለው ወደ ስራውንም ደግሞ ወደ ተግባር እንዲለውጡ እድሉ ተሰጥቷቸዋል። እድሉን ግን አልተጠቀሙበት። ለምን? ምክንያቱም ብቻቸውን አይደሉም፣ አብሮ መስራት የሚፈልጓቸው ሰዎች ስላሉ። እድሩ ጋር ብቻ ቢሆን ግን የቆሙት ለእድሩ ብቻ ቢሆን ኖሮ እየሰሩ ያሉት እነዚህ ሰዎች ቶሎ አስቸኳይ የሆነ አክሽን ውስጥ ገብተው እድሩን ማዳን ይችሉ ነበረ። በዚህ ጉዳይ ወደ ወይዘሮ እስከዳር ኃላፊነት እመጣለሁኝ። እህቴ ቅድም ትንሣኤ እንዳልሽው በጣም የሚያሳዝነው ነገር አስከሬን ቁጭ አድርገን ወደ ሚዲያ መተን ልክ አይደለም አስከሬን ተቀምጦ ገንዘብ መለመን እያለን እድሩ መክፈል ካልቻለ ምንድን ነው ያለው አማራጭ? የፈራ ነው ልመና ውስጥ ኮሎ እንደገና እና እነዛን ሰዎች የምንወቅስበት እንዴት አይነት ሞራል እንዳገኘን በጣም አዝናለሁ። አቶ ብስራት ያው የሰዎችን ስም ሲጠራ ብዙም የሚሰማው ስሜት ስለሌለና ድፍረት ስላለው እኔም በድፍረት ስሙን እጠራለሁኝ። ብዙ ጊዜ የሰዎችን ስም እየጠራ ከፍ ዝቅ በማድረግ በማስፈራራት የታወቀ የኮሚኒቲው ጊዜያዊ ዳይሬክተር ነኝ ቦርድ ነኝ በማለት እዛ ቦታ የተቀመጠ ሰው ነው እና አስከሬን አስቀምጦ በሚዲያ ወጥቶ ወቀሳን ነበር የሚያስተናግደው። የሚያሳዝን ነገር ነበረ። ገንዘብ ላለመክፈል አስበውም እንደነበረ እውነቱን ስናወጣው ያንን እውነት ለመሸፈን ብሎ ወደ ሚዲያ የመጣው ለምንድን ነው? ከዛ በፊት 2 የሞቱ ሰዎች በጊዜው ገንዘቡ ያልተከፈላቸው፣ ሶስተኛውን እኛ ወተን አግባብ እንዳልሆነ ስንጮህ በሶስተኛ ላይ እንዲከፈል ለምን ተደረገ? አሁንም ቢሆን ወደኋላ ሄጄ እነዛ 2 ሰዎች ተከፍሏቸዋል። አሁን ትክክለኛውን ነገር ማወቅ ፈልጋለሁኝ። የተደረገው ነገር ግን በጣም የሚያሳዝንና አግባብ ያልሆነ እድሩን ማዳን ሲቻል እድሩ አደጋ ውስጥ የሚከት ነገር ነው። በዚህ ጉዳይ ላይ ወይዘሮ እስከዳር 2 ነገሮችን ወደ አንቺ ማምጣት ፈልጋለሁ። አንደኛ ባለሽ ኃላፊነት ምንድን ነው ያደረግሽው? በጊዜው እድሩ ገንዘቡን እንዲያወጣ ያደረግሽው ነገር አለ ወይ? የሰጠሽው ሀሳብ አለ ወይ? ኃላፊነትሽን በምን ሁኔታ ተወጥተሻል?
ሁለተኛ ነገር ደግሞ በዚህ ጉዳይ ላይ ይሁን ብቻ በተመሳሳይ ጉዳዮች ላይ በዚሁ ጉዳይ ላይ አቶ በስራት ስም ጠርቶ የእድር አባል አይደለሽም ያለበት ሁኔታ አለ። ኮሚኒቲ ውስጥ ተመርጠሽ እያገለገልሽ የእድር አባል መሆን ይጠበቅብሻል እድሩን ለማዳን። በእነዚህ ጉዳዮች ላይ ትንሽ ብትሄጅበት። አመሰግናለሁ ወይዘሮ ሴም። ግን አቀርባለሁ ጥያቄ ነው እና ለመጀመሪያው ያው በሶሻል ሚዲያም ለጥፈናል፣ ኢሜይል ልከናል። እኔም ባለብኝ ኃላፊነት እርግጥ ቦርዱ ቢሆንም ኦቨርሳይት የሚያደርገው ምክር ሰጥቻለሁ በሰዓቱ። አንደኛ በስልክም ደውዬ የእድሩን ሰብሳቢ ይሄንን ገንዘብ ይሄ አንዳንድ የህግ ነገሮች እየመጡ ነው አሁን እና ብትጠነቀቁ ጥሩ ነው፣ ወደ ሌላም አካውንት እስከ መውሰድ ድረስ። እንደውም የተጠቀምኩት ምሳሌ ምንድነው የዚህ ሀገር አነጋገር the end justifies the means justifies the end የሚባሉ ሁለት የተለያዩ ነገሮች እና መጀመሪያ ፕሮቶኮሉን እንዲሆነው ከማለት በፊት ኃላፊ ስለሆኑ ኃላፊነት ላይ የተቀመጡት ደግሞ እንደዚህ አይነት ክሪቲካል የሆኑ ነገሮች ሲመጡ ውሳኔ ወስነው ህብረተሰቡን የሚያድን ነገር ማድረግ አለባቸው እና እንደዛ እንዲያደርጉ በቃል በስልክ አናግሬ ከዛም በኋላ ደግሞ ኢሜይል ልክ ያለሁኝ እናንተም ሁለታችሁም እንዳላችሁት ቦርዱ ደግሞ ኦቨርሳይት የሚያደርግ ፊዱሻሪ ሪስፖንሲቢሊቲ ያለው ቦርዱ እንደመሆኑ መጠን ክሊር የሆነ ዳይሬክቲቭ ሰጥቷል። አሱን አስፓሲብል በተቻለው ፍጥነት ይሄንን ገንዘብ ሌላ አካውንት ውስጥ እስከ መክተት ድረስ ብሎ ግን በጊዜው አልተደረገበትም። ያው የእድሩን ስብሰባ እንግዲህ ያው ባይሎው ከመሆኑ በፊት አይ ቲንክ ከጸደቀ ከመባሉ በፊት ፐርፖዝድሊ ከሳምንት በፊት እንዲህ ነው መሰል እና ያ ነው ያደረኩት እኔ ኢሜይል ልክ ያለሁ ክሊር ኢሜይል፣ ምክንያቱም እንዲቀጥል ኮንቲኒቲ እንዲኖረው ማለት ነው አሰራሩ። ሁለተኛ ደግሞ ይሄ እስከ ዳር የእድር አባል ያልሆነች የሚለው እኔ አቶ ብስራትን እባክዎ ያንብቡ። እዚህ በባይሎዋችን ላይ የእድር አባል መሆን የለበትም ማንም ሰው ምንም ለማድረግ ከአሁን በፊት ብዙ ነገር ሰምቻለሁ። እንደዚህ የእድር አባል ያልሆኑ አካውንቱን ያያሉ ምን ይላሉ። ይሄ አንደኛ ነገር እድሩ በኮሚኒቲው ስር ነው ያለው፣ ብቻውን የተለየ ገቨርኒንግ በዲ አይደለም። እንደገና በኮሚኒቲው ስር እስከሆነ ድረስ በ501c3 ነው፣ ድብቅ ነገር ያለው እውነቱን ለመናገር ቤኔፊት አላገኝም አንድ ነገር ቢሆን እንጂ ማንም የኮሚኒቲው አባል አስተያየት መስጠት ይችላል። እንኳን ተመራጭ ይሁንና ይቅርና ሌላውም ሰው ቢሆን አስተያየቱን መስጠትና አንዳንድ ምክር መስጠት። እኔ ለምን ያ ቅጥያ ቅጽል ለምን እንዳስፈለገም አልገባኝም። እና ለጊዜው ይሄንን ነው እዚህ ላይ የምለው። አመሰግናለሁ። ይበቃል እንግዲህ ጆሮ ላለው መስማት ለሚፈልግ ሰው በቂ ነው ብዬ አስባለሁ። ለማንኛውም የእድር አመራር አካላት በአዲሱ እናንተ ባለው ሁኔታ ይጽደቅ ባላችሁት ህጋችሁ ማለት ነው ለጊዜው እስከሚጸድቅ ህጋዊ ሆኖ እስከሚመጣ እኔ ህግ አርቃቂውን ኮሚቴ አስተካክል አምጣ የተባለውን ከመዋቅሩ ጀምሮ አስተካክሎ ስላላመጣው በእርግጥ አድካሚ ነው፣ ደክመውበታል፣ ሰልችቷቸው ሊሆን ይችላል። በቃም ብለው እንግዲህ እንደፈለጋችሁ ሆኖ ብለው ይተውልን። ብቻ በዛው ህግ መሰረት እድሩ የራሱ የሆነ መተዳደሪያ ደንብ ይኖረዋል። በዛ መተዳደሪያ ደንብ የራሱ የቦርዶች ዳይሬክተር ይኖረዋል፣ የራሱ ስራ አስፈጻሚ ኮሚቴ ይኖረዋል፣ የራሱ ቁጥጥር ኮሚቴ ይኖረዋል ይላል። ሄዱና አዲሱን የለጠፋችሁትን ዌብሳይት ላይ ያስቀምጣችሁትን ይሉት። አሁን የምትመርጡልን 9 ለእንትኑ ዳይሬክተር፣ ለእኛ ደግሞ ለእድሮቹ ስንት እንደሆነ አላውቅም። ማን ነው የሚመርጥልን? እንዴት ነው ያሰባችሁት? አልገባኝም። አስረዱን። ግን ለእድራችን መሪም አመራርም ስራ አስኪያጅም ቁጥጥርም መምረጥ ያለብን እኛ ስለሆንን እድር አባላት ስለሆንን ለእድር አባላት ብቻ ተውልን። ምናልባት አስመራጭ ኮሚቴዎች ውስጥ ስንቶቻችሁ የእድር አባላት ናቸው? ስለዚህ አናቅም፣ እዛ ውስጥ አንገባው። አመራሩን ግን የራሱን አመራር እድሩ ራሱን እንዲመርጥ የራሱን የሆነ ህጋዊ ተቋምነት እንዲኖረው የሚጠበቅበትን ታክስ ለመንግስት ከፍሎ ህልውናውን የተጠበቀ እድር እንዲሆንልን እንፈልጋለን።
በዚህ ላይ ከሰራችሁ ስሩ፣ ካልሰራችሁም የእድሩን አባል ሰብስቡና የሆነ ነገር በሉ። እናመሰግናለን። ከዚህ በላይ መሄድ አልችልም። ለዛሬ የእድሩ ጉዳይ እዚህ ላይ እንቶ በርካታ ጉዳዮች አሉ። ብዙ እናንሳ ብንል ብዙ ማለት እንችላለን። በቀጣይ ይሄድን ያለው እንግዲህ እድሩም ችግር ላይ ነው፣ ኮሚኒቲውም ችግር ላይ ነው። ችግሮች ችግር እየወለዱ መጥተዋል። እነዚህን ደግሞ ለመቅረብ እኔ የማስታውሰው ሶስት ጊዜ ሽምግልና ተካሂዷል። እኔ ይህን ጉዳይ ማንሳት ስለምፈልግ ሽምግልና ሲካሄድ ግን የመጀመሪያው ሽምግልና ጥሩ ሽምግልና ነበር። 2 ስብሰባ ተጠርቶ ወደ አንድ አመጡት ሽማግሌዎቹ። ግን የሽማግሌዎቹ እና መጨረሻ ላይ ሽማግሌዎቹ የሰሙት ችግር ወደ አንድ ያመጡበት ሁኔታ፣ ስብሰባውን ወደ አንድ የመለሱበት ሂደት እና አጀንዳ ሆኖ መጨረሻ ላይ ደግሞ ህዝቡ ሲመጣ እንደ አጀንዳ የቀረበው ፍጹም እንዴት ነው የተለያዩ ፓራሌል የሚሄዱ አባራምባና ቆቦ የሚባለው አይነት ነገር የሆነ ነገር ነው። ያ ሲሆን የሽማግሌዎች ዝምታ በጣም እውነት አሳዝኖኛል። እኔ በግሌ እኛ የሰማኑ ይሄ አይደለም፣ የስብሰባውም ወደ አንድ እንዲመጣ ያደረግነው ለዚህ ፐርፐዝ አይደለም ብለው መናገር ነበረባቸው ብዬ አስባለሁ። እኛ ጮህን፣ እጃ ወጣን፣ ጥያቄ ልንጠይቅ ይስተካከላልን፣ ሁላችንም ድምጻችን ታፈነ። ቢያንስ ሽማግሌዎቹ ባገኙት መድረክ ይህንን ቢያደርጉልን ኖሮ ኮሚኒቲያችንን ይዛን ቀን ከሽምግልናው ባሻገር ያድኑት ነበር ብዬ አስባለሁ። ግን ይሁን እሱም አልሆነም። ኤኒዌይ ትልቅ ልፋት ለፍተዋል። የዛሬ ዓመት ነው ትዝ ይለኛል። እንደውም በዚህ ሀገር የመጀመሪያው ቀን ማለት ነው ዘመን መለወጫ ጃንዋሪ 1 ነበረ ያ ሽምግልና የተካሄደው ትዝ ይለኛል። ቀኑ ራሱን አልረሳውም። እና በዛ ሽምግልና ግን የተሄደው ሂደት ውጤታማ እንዳይሆን እነዚሁ አሁን ግማሾቹም አፍርሰው የወጡት ማለት ነው እና አፍርስ ብለው የማፍረስ ስራ እየሰሩ ያሉት፣ በዛ ደግሞ ዞር ብሎ በጓሮ በኩል ደግሞ ከህገወጥ ኢመደበኛ ሆነው ኮሚኒቲውን ከጀርባ የሚያሽከረክሩት አካላት ጋር በመተባበር ነው ያን ስራ የተሰራውና እዛ ላይ ያን ሽምግልና ያበላሹት። ያ ሽምግልና በዛ መልኩ ተበላሸ። ከዛስ በመቀጠል እንደማይሆን ሆኖ አሁንም ሁለተኛ ያ ችግር እየጋለና እየተበላሸ ሲመጣ ድጋሚ አሁንም እነዛ ሽማግሌዎች መጥተው ነበር። በአቶ ተክሌ በጊዜው ታግዶ በነበረው የስራ አስኪያጅ ኮሚቴ ዳይሬክተር የተጠራ ስብሰባ ሲጀመር ከዚህ በፊትም ተናግረነዋል። ዳይሬክተር ስብሰባ የመጥራት ስልጣን የለውም። አብረውኝ ቦርድ አሉ የሚላቸው አካላት ስራቸውን የተዉ፣ አንድም ቀን ለስብሰባ መጥተው የማያውቁ፣ በየቤታቸው የተቀመጡ፣ አንዳንዶቹ ኢመደበኛ ሆነው ለስንት ዘመን ኮሚኒቲ ውስጥ እንደኖሩ አናውቅም። በኮሚኒቲ ውስጥ ከነ ቤተሰቦቻቸው የተሰገሰቡ ሰዎች ናቸው። ስለዚህ እነሱ አይደሉም ስብሰባ የጠሩት። የሁሉም ፒክቸሩ አለ። ማን የት ጋር እንደነበረ፣ ማን ስብሰባ እንደጠራ መረጃዎችን በሙሉ ማቅረብ እንችላለን። ስብሰባ እና በዛ ህገወጥ ኑና ንብረታችሁን ተረከቡ ብሎ ሰው ጠርቶ አይ አመራሩን በሙሉ ቁጥጥሩን ሙሉ በሙሉ አባርሬላችኋለሁ፣ ማንንም አይቆጣጠረኝም፣ ስራ አስፈጻሚ ሙሉ በሙሉ አባርሬላችኋለሁ፣ ቦርዱንም ሙሉ በሙሉ አባርሬያለሁ ብሎ ማለት ከምን የመጣ ነው? በዚህስ መልኩ ለመሄድ እንደማይችል ሽማግሌዎቹ ሲነግሩት ቢሰማ ምን ነበረበት? በዋዜማው ያ ስብሰባ ህጋዊ እንደማይሆንና በዛ ስብሰባ ተጠርቶ የሚወሰን ውሳኔ ሁሉ ህገወጥ እንደሚሆን እኛም ጽፈናል በቦርድ። ሽማግሌ ኮሚቴውም ይህ ስብሰባ ህጋዊ አይደለም፣ አግባብነት የለውም፣ እናንተም ደግሞ ስብሰባውን ማለት ነው የምትሰበሰቡ የምትጠሩትን ስብሰባ እና የምትወስኑት ውሳኔ ላይ አንሳተፍም ብለው በእለቱ ደብዳቤ ጽፈዋል። ይሄንን ያህል ሽማግሌ ልክ አይደለም፣ አይሆንም፣ እኔም በቦታው መገኘት ለዚህ አልገኝም ሲለን ለምንድን ነው አፈር ማለት የሚከብደን? ግን ሁል ጊዜ በሽምግልናኛው እኛ ታዛዥ ነበር፣ እነሱ ናቸው። እነሱ እነማን ናቸው እምቢ ያሉት? ምንድን ነው እምቢ ሲሉስ? እስቲ ይሄንን ነገር ሽማግሌዎቹ ይውጡና እኔ ያስረዱ። እውነት ሽምግልና ቀርቦ እምቢተኛው አካል ማን ነበር?
አይደለም እምቢ ልንል በተሰጠን አንድ ቻንስ ነው ቀርበን ያለውን ችግር አስረድተን መፍትሄ ሀሳብ ይሆናል የሚሉትን ነገሩን አሉ እዛው ነግረናቸው ከነሱ ደግሞ መፍትሄ ይሆናል የሚሉትን ሀሳብ ለመስማት አንድ ያቀረቡለት ሁለቴ ጥሪውን ያቀረቡለት በደብዳቤ ጽፈውታል። በሁለቱም አልገኝም እኔ ራሴን ስብሰባ ሰብስቤ የራሴን ሌላ ቦርድ ሌላ ስራ አስፈጻሚ ሌላ ቁጥጥር መርጣለሁ ብሎ ኮሚኒቲውን እየከፈለ አንድ ግለሰብ ነው። እንዴት ነው አንድ ግለሰብ ይሄን ያህል ያሽከረክረው የቻለው? ምንድን ነው? ይሄን ለኛም ጥንቁቅልሽ ሆኖብናል። ሌላው የመጨረሻውና ትልቁ ሽምግልና ለኔ ትልቅ ብዬ የማከብረው አንድ ትልቅ የሙስሊም አባት የተገኙበት በጣም ምሁር ሁሉም ምሁራን ናቸው በእለቱ የነበሩት እና ብዙ ትልልቅ እንትን ሽምግልና ሂደቶችን ያካሄዱ ብዙ ነገር የሄዱበት ከኛም ከኦርቶዶክሱም በጣም ትልልቅ አባት አንቱ የተባሉ አባቶች የተገኙበት ከወንጌላውያንም ወገን እንደዚሁ አንድ አባት የተገኙበት ትልቅ ሽምግልና ሁለቱንም ተራ በተራ አነጋግሮ ብዙ ጊዜ ፈጅተው ወደ እንትኑ ያመጡትና ወደ ኮሚኒቲውን ለማዳን የመጡበት መንገድና በኋላ ግን በእኛም በኩል የራሳችን የመፍትሄ ሀሳብና ይሆናል ያልነውን በጽሁፍ እንድናቀርብ ተጠይቀን ሰጥተን እነሱም አቅርበዋል ብዬ አስባለሁ። የራሳቸውን አቅርበው ሰጥተው ከዛ በኋላ ደግሞ ሽማግሌዎቹ ሁለቱንም ግራና ቀኝ አይተው የወሰኑትን ውሳኔ እኛ ያለ ማንገራገር ነው የተቀበልነው። የት ጋር ነው እምቢ ያልነው? የት ጋር ነው እኛን መልሱን ብለን የጠየቅነው? እኔ ስም መጥራት አልፈልግም፣ ግን በአደባባይ ወጥተው እነሱ ወደ ስልጣናችን እኛን መልሱን ብለውናል ያሉ ወንድም አሉ። እኛ አላልንም ብለን ከሆነ ይምጡ አባቶች ያሉት ምንድን ነበር? እኔ አላቅም። እንግዲህ እነሱ ወጥተው ይህንን ነገር እውነታውን ቢናገሩ ለህዝቡ ደስ ይለኛል። ምናልባት ወደ በኋላ እንመጣበት ይሆናል። ግን ሽማግሌዎቹ የሰጡት የራሳቸው አቅጣጫ፣ እነሱ ምን ማድረግ እንዳለባቸው፣ እኛ ምን ማድረግ እንዳለብን፣ እነሱ ሽማግሌዎቹ ደግሞ የራሳቸው ምን እዛ ላይ መጨመር እንዳለባቸው እንደውም አልፈው ተርፈው ለ4 እና ለ5 ወራት ኮሚኒቲውን አብረው እነሱ ከሚያስቀምጡት አካላት ጋር አብረው ሊሰሩ ኮሚኒቲውን ለዘለቂታው መፍትሄ ሊሰጡት የቆሙ ትልልቅ አባቶች ነበሩ። ያቀረቡትን የመሸማገያ ነጥብ ብታዩት በጣም ትደሰታላችሁ። ያው ህግ ነበረን እንዳትቀርጹም እንዳታዩ እንትንም እንዳትሉ የሚል በቃል የያዝነውን ብቻ ነው የምንነግራችሁ፣ ሌላ ነገር የለንም በእጃችን። እነሱ ግን መጥተው እውነታውን ለህዝብ ቢያወጡትና ህዝብ እውነቱን የት ጋ ነው ያለውን ቢረዳ በግሌ ደስ ይለኛል። ይሄንን ለማለት እወዳለሁ። ግን የሽማግሌ ሂደት በምን ጊዜውም እኔ እስከማውቀው ድረስ ማለት ነው በእኛ ማለት በህጋዊው ቦርድ ባለፈው ይቅርታ 2 ቦርድ ነው ያሉት፣ 2 ስራ አስፈጻሚ ነው ያሉት ብለውናል። አይደለንም? ጠይቋቸው አባቶችን። ዙሙን ሞልተን የቀረብነው ሙሉውን ካሜራችንን ከፍተን ጠይቋቸው እና 3 ስራ አስፈጻሚዎቹን የታረጓቸው ማን ነው? እንትኖቹን ቁጥጥሮቹን ለብቻ ላንሳቸው። ቁጥጥሮቹን 3ቱን ለምን ረሷቸው ነው? ከሰው አልቆጠሯቸውም። እነዛ ሰዎች አላገለገሉም፣ አያውቁም፣ አያገለግሉም። በጣም የሚያሳዝን ነው እውነት ለመናገር። ቁጥጥር ኮሚቴው ሙሉ በሙሉ አለ፣ አሁንም እየሰራ ነው። ግን ቁጥጥር አይፈልግም፣ ኦዲት መደረግ አይፈልግም። ያለው አካል ሳይደረግ ሹልክ ብሎ ኦዲት ለማለፍ እንደማፈለገ ነው። የገንዘብ ብቻ አይደለም ቁጥጥር ስንል ብዙ ነገር አለ። ስለዚህ ቁጥጥር ሳንደረግ እኛም ብንሆን ባጠፋን ብንቀጣ ቁጥጥር ኦዲት ቢደረግ ደስ ነው የሚለን። ስለዚህ ያንን ቁጥጥር ኮሚቴ አይርሱት። ስራ አስፈጻሚው 2 ሰው አይደለም፣ ቦርዱም በጣም ብዙ ሰው አለው። እርሶ እንደሚሉት 2 አይደለም ወይም 2 አይደለም እና እርሶ ደግሞ እንደሚሉት ለመድረክ ላይ ያዩትን ብቻ ከሆነ የሚቆጥሩት እርሶ እንደውም አንድ ኖት ብዬ እኔ አንደኛውን እርሶን አንድ ብዬ ቆጥሮት ነውና በጣም ይቅርታ ያርጉልኝ። እርሶንና ተክሌ እንደውም ተባረዋል። ስለዚህ እርሶ ብቻ ነው ማለት ነው ቦርድ ኮሚኒቲውን እየመሩ ያሉት። ስለዚህ እኛም የቁጥራችን መብዛት አይደለም
ተባብረን እንስራ ነው ጥያቄ። አቶ ብስራት ናቸው በእርግጥ ያ እሳቸው ናቸው 2 ናቸው ብለው ወይዘሮ ትንሳኤና ሻለቃ አጥናፉ ናቸው ያሉት አሉ። አዎ እኛ ነን በወቅቱ ማስታወስ ቆይ አራሉ እንመጣለን ችግር የለም። ሰሞኑን በተከታታይ ሌሎች ቃለ መጠይቆችንም እናደርሳቸዋለን። እኛ ስንናገር በኋላ ባሉ ስለማይቀር ያው መልስ ይዘን ብቅ ማለታችን አይቀርም። ይመጣሉ እናስተዋውቃለን በዚህ ረገድ። ኤኒዌይ እንግዲህ ለቀልድ ገባን ነገር ያነሳዋል ሆኖ ነው እና ኤኒዌይ የሽማግሌዎችን ያለመስማማት ሀሳብ ባነሳሽው ላይ ባጭር አማርኛ እንደው አንቺ ያገዘሽው እንጂ ማን ያልተስማማው? እነሱ ናቸው ያልተስማሙት። በተደጋጋሚ ሽማግሌዎች ለሽምግልና ቁጭ ብለው ሽማግሌዎች ደግሞ ለሽምግልና የተቀመጡት አንድም የሀገር ሽማግሌዎች፣ ሁለትም ትልልቅ አባቶች፣ እንደገና ደግሞ ሶስተኛም ደግሞ ተጨማሪ ትልልቅ አባቶች የተጨመሩበት የሃይማኖት አባቶች የተጨመሩበት በዚህ የሽምግልና ጉዳዩ ላይ የሙስሊሙ ኢማም የተጫወቱት ሚና እጅግ ከፍተኛ ሚና ነው። እኚህ ሰውዬ ይቅርታ፣ እኚህ አባት ኢማሙ ያላቸው በሰላም ላይ የሰሩበትን ልምድ ስንመለከት ሽምግልናውን ወደ ሰላማዊ መንገድ እንዲመጣ ወደ እርቅ እንዲመጣና ወደ አንድነት መጥቶ ሁለታችንም ጥለን በአዲስ ኃይል እንዲሰራ ያደረጉበት የሄዱበት አካሄድ እጅግ በጣም 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 የሚደንቅና እጅግ በጣም በብዙ ልምድ የተካኑ ሆነው ነበር ያደረጉት። ነገር ግን እዛ ጋር እንኳን ሽምግልናው ጋር የመስማማት ሀሳብ አሳይተው ሄደው ግን ከኋላ ባሉት በጀሌዎቻቸው ሀሳባቸውን ቀይረው የሃይማኖት እነዛን የደከሙ አባቶችን ሀሳብ ጥለው አንቀበልም ያሉት እነሱ ናቸው። በአጭር አማርኛ ለማስቀመጥ ነው። እዚህ ላይ እስከ ዳር የምትችይው ካለ በይና ወደ ቀጥል። ብዙ የምጨምረው ነገር የለኝም ብላችሁ ጨርሳችሁታል። እኛ ሁልጊዜም ዝግጁ ነን እና ፈቃደኝነታችንን ያሳየ ነው። በእኛ በኩል አንድም ቀን ፈቃደኛ አይደለንም ያልንበት ነገር የለም። በእነሱ በኩል ነው እና ለነገሩ ደግሞ አንዳንድ ጊዜ ብዙ ጊዜ ትሬትም እየተደረግን ነው። ትሬትኒንግ የሆኑ እንዲህ ብታደርጉ ይሻላል። በአማርኛ በይ ምንድን ነው ትሬት? ማስፈራሪያ። ማስፈራሪያ እየደረሰ ብዙ እና ይሄ ማስፈራሪያው ቢቆምልን ጥሩ ነው። ምክንያቱም እውነትን ይዘን ነው የቆምነው። ምንም ከኋላችን ምንም ሌላ ዓላማ የለም። ኮሚኒቲው በህግና በህግ ብቻ እንዲሰራ ነው እየደከምን ያለ ነው። አሁንም ደግሞ ሌላ የተጠራ ወደ መጨረሻ ሄድበት ያሰብ ነው የተጠራ እንደዚሁ በአገር ሽማግሌዎችና ኮንሰርን እንዲሆኑ ምንድነው ኮንሰርን ጉዳዩ ያሳሰባቸው እና እኛ ሁልጊዜ የማንንም ሼር እናረጋለን፣ ፎርወርድ እናረጋለን። ለሰላም የሚመጣ ነገር ሁሉ ለመቀበል ዝግጁ ነን እና ተስፋ እናደርጋለን። ከዚህም አንድ ኮሚኒቲውን የማዳን ውጤት ይመጣል ብለን ተስፋ ስለምናደርግ ለኮሚኒቲው የሚገዳችሁ አባላት ኢትዮጵያውያን፣ የኮሚኒቲ አባላት ኦፍኮርስ የኮሚኒቲው የሆነ የድሩም ነው ዳስዋይ ይመስለኛል የድር ያሉና ተገኝተን በጨዋ ደም ተወያይተን ኮሚኒቲውን እንዴት እንግዲህ አላቅም ስብሰባው እንዴት እንደሚመሩ የጠሩት ሰዎች ግን እዛ ላይ ተገኝተን ኮሚኒቲውን የማዳን ድርሻችንን ብንወጣ አንድ አስተዋጽኦ ይሆናል ብዬ አስባለሁ። ችግራችን በቃ መጨረሻ ላይ ያሰብኩት ሀሳብ ይሄ ነበረ። አሁን ብዙ አወራን፣ ግን ኮሚኒቲውን ከዚህ በኋላ ለማዳን በቀጣይ ምን እናድርግ የሚል ሀሳብ ነው ያለን። እኛ አስበን የነበረው ማለት ግን ይሄንን ጭንቀን እኛ ተገናኝተን እናወራለን፣ ቡናችንን እንጠጣለን ብለን ስንመካከር ቡናችንን ስናዘጋጅ እነሱ ቀድመው ስብሰባ ጠርተዋል። ይህንን ስብሰባ እኔ በግሌ ማለት ነው እንደ አንድ የመፍትሄ አካል ነው ያየሁት። ከተሳካ እነዚህ ሰዎች ሽማግሌዎችን ያሉት ሽማግሌ ማለት እንግዲህ ያው ብዙ ትርፉ ይኖረዋል። እንግዲህ ከኛም ከነሱም ያልሆኑ ሰዎች መሆን አለባቸው ብዬ ነው የማስበው ናቸው። እንግዲህ ሽማግሌ ካሉ የሁለቱንም አካል ነው ማዳመጥ የሚፈልጉት ብዬ ነው የማስበው። ስለዚህ ይህንን ደግሞ ጥሪ እስካሁን ሽምግልና በሁለት ወገን ነበረ።
በትክክለኛው እንግዲህ ከዛሬ 2 ዓመት ሊሞላው ነው። ዓመት ከምናምን በፊት ተመርጦ ተወክሎ የተቀመጠ ህጋዊ አካልና በጎን በአቶ ተክሌ በኩል የተመረጠ የተባለ ሌላ አካል ሁለቱን ወይም ደግሞ አቶ ተክሌን በመሪነት ይዞ እያሸማገለ ነው። ሁለቱ እስካሁን የነበረው ሽምግልና የቆየው ይሄ ሁለቱ መስማማት ስላልቻለ ይመስለኛል አሁን ህዝቡ ወደ ሽምግልና ሽምግልናም አይመስለኝም ስብሰባ ነው የጠሩት። እንግዲህ ህዝቡ እውነቱን እንዲያውቁም ሊሆን ይችላል ወይም መፍትሄውን እንዲፈልግ ሊሆን ይችላል። የጠሩበትን እንግዲህ ሀሳብ ባይገባንም ግን ለምን ጠራው ማን ጠራው ምንድነው አለማቸው ብለን ግን አንጨነቅም። ኮንሰርንድ ነው ብለዋል። ኮንሰርንድ ሊሆን ማንኛውም አካል እኔ ጠርቶ የዚህን ኮሚኒቲ ችግር ቢቀርፍ እኔ በግሌ ደስታውን አልችለው። በጣም ሰልችቶናል። ከዚህ በላይ የሚሄዱ ራሱ አቅሙም ያለን አይመስለኝም። በጣም አድካሚ ጉዞ ተጓዝ ነው። በጣም ጥሩ ሰው ነበር የተመረጠው። በዚህ አጋጣሚ እውነት ለመናገር እድል ብናገኝና ብንሰራበት ኖሮ በተለይ ቦርዱ ያገኘው አካል ስራ አስፈጻሚውም ጭምር የሚለውጥ አካል ነበር ይመጣው። ለለውጥ ሊሰራ የመጣ ጉልበት በአዲስ መልክ ስሎ የመጣ አካላት ነበሩ። በጣም እኔም ራሴ የማውቃቸው ስራ አስፈጻሚ ውስጥ ራሱ የሆነ ነገር ሊሰሩ የመጡ ግን ያው እድሉን አላገኘንም፣ አልሰራንም። ቢያንስ ኮሚኒቲ የማድረግ ኃላፊነት ስለነበረብን ኮሚኒቲውን የህዝብ የማድረግ ኃላፊነት ስለነበረብን እስከዛሬ ድረስ መጥተናል። አሁን ይሄ የተጠራ ስብሰባ እኔ ይጠቅመናል ብዬ አስባለሁ። እኔ በተጠራበት ቦታ ሁላችንም እንገኝ የሚል እኛ እንደ ኃላፊ እንዳመራር ተነጋግረንበታል። እንገኛለን። ጥያቄዎቻችን የምንጠየቅ ጥያቄ ካለ የምንጠየቀው ማንኛውንም ጥያቄ ከህዝቡ የሚነሳ ከሌላውም አካል በውጭ በሚዲያ ከምንወቃቀስ በአካል ተገኝተን የምንከራከርም የምንጠያየቅና ምላሽ የምንሰጣጥም ከሆነ እዛው ምናልባት ተገኝተን ሁላችንም ያለውን ነገር ብንሳተፍ የሚል ሀሳብ አለኝ። እኔ ምናልባት ይሄ ነገር መፍትሄ ካላመጣ ወደድንም ጠላንም ህግ ነው የሚፈታው ብዬ ነው የማስበው። ያ እንዴት ይሄዳል እሱ እንግዲህ የአመራሩ ችግር ነው። አመራሩና ህዝቡ በጋራ የሚያስበው ነገር ሊኖር ይችላል ያስባለሁ። አላውቅም እዛ ድረስ እኔ እንግዲህ እናንተ ግን መፍትሄ ይሆናል ብላችሁ የምታስቡት ነገር ካለ እስቲ ወይዘሮ የስምንት ይሆን ነገር በይና እና ማስታወቂያውን ማስታወቅ ያስፈልግ ብናሳየላቸው ደስ ይለኛል። እንግዲህ በእኛ በኩል የኢትዮጵያ ኮሚኒቲ በአሁን ሰዓት በሁለቱም በኩል ክስ መስርቶ በክስ ሁኔታ ላይ እየተካሰሰ ያለበት ሁኔታ ነው ያለው። በእኛም በኩል ራሳችንን ለማትረፍ ራሳችንን ለማዳን ኮሚኒቲውን ለማዳን ከክስ ውስጥ ገብተናል። እነሱም ደግሞ ከሰውናል። ስለዚህ በእንደዚህ አይነት ሁኔታ ላይ ሆነ ግድ ይለናል የሚብሉ አባላቶች ባይመጡ ነው የሚገርመው። አንድ ጊዜ በጣም በኮሚኒቲ እድር ላይ በኮሚኒቲ ቦርድ ላይ ትልቅ ተሳትፎ ታደርግ የነበረችው ወጣት ሊዲያ የተናገረችው አንድ አባባል ነበር። ሁልጊዜ ከአእምሮ አይጠፋም እና ጠያቂ ትውልድ መጥቷል ትላለች። ወጣትም ስለሆነች ስሜቷን ስለገለጽላት ነው ያንን ቃል በትክክል የተጠቀመችው። ጠያቂ ትውልድ መጥቷል፣ የትም አታመልጡ ትላለች። ይሄ አባባል ትክክለኛ አባባል ነው። ወጣቶቹ ዛሬ አንገታቸውን ዝቅ ቢያደርጉም ነገ መጥተው እውነቱ እንዲወጣ ትክክለኛው ስራ እንዲሰራ እንደሚያደርጉም ምንም ጥርጥር የለንም። ጠያቂ ትውልድ መጥቷል በእርግጥም። ስለዚህ ይሄ ሁኔታ በዚህ ሁኔታ እንዳለ ግድ የሚላቸው ሰዎች ባይመጡ ይገርመናል። በዚህ ማስታወቂያ ላይ እንደሚታየው አነበዋለሁኝ። ምንድነው የስብሰባውን የጠሩ ሰዎች ለኢትዮጵያ ኮሚኒቲ ማህበር በአትላንታ አባላት ይላል። የማይቀርበት የስብሰባ ጥሪ ይላል። ጉዳዩ እየከፋ በሄደው የኮሚኒቲያችን ቀውስ ላይ እንዲሳተፉ የቀረበ ጥሪ። በኮሚኒቲያችን የ42 ዓመት ታሪክ ውስጥ ኮሚኒቲው እንደዚህ አይነት አስከፊ ቀውስ ገጥሞት አያውቅም። ስለሆነም እርሱም በቦታው በመገኘት የመፍትሄው አካል እዚህ ላይ እኔም ማስመር ፈልጋለሁኝ። እኔም የመፍትሄ አካል መሆን ስለምፈልግ የመፍትሄው አካል በመሆን የአባልነት መብትና
ግዴታውን እንዲወጡ በአክብሮት እንጠይቃለን። እድራችንንም እንታደግ። በአገር ሽማግሌዎችና ችግሩ ባሳሰባቸው አባላት የተጠራ ስብሰባ ይላል። ይህ ቃል በአገር ሽማግሌዎች የሚለው ለሽምግልና ጠሩ ማለት አይደለም። የአገር ሽማግሌ ሆነው ማስታረቅ የሚችሉ ኃይል ያላቸው፣ ጉልበት ያላቸው፣ ተሰሚነት ያላቸው እነሱ በሄዱበት ቦታ ሁሉ ነገሮች፣ ችግሮች በጥሩ ሁኔታ ይከናወናሉ እና እነዚህ ሰዎች ማለት ነው የሀገር ሽማግሌ ማለት እንደኔ መረዳት እና እነዚህ ሰዎች የጠሩት ስብሰባ ነው የሚለው ጃንዋሪ 4 2026 ከ3 ሰዓት ጀምሮ በ3 ሰዓት ነው የሚለው። ስብሰባው ደግሞ ኮሎምቢያ ድራይቭ 1772 ኮሎምቢያ ድራይቭ ዲኬተር ጆርጂያ ይላል። ስለዚህ ይህ ቀን ቢያንስ ድምፃችንን የምናሰማበት ቢያንስ ኮሚኒቲያችን ካለው ቀውስ ሊወጣ የሚችልበት መንገድ ሊሆን ይችላል። እኔ ተስፋ አድርጌ ነው የሚሄደው። ምንድነው እነዚህ ሰዎች ይዘው የመጡት አላውቅም፣ ነገር ግን ጥሩ ስሜት ይሰማኛል ከመልእክታቸው እና ሁላችንም እንደ ኢትዮጵያዊ ሄደን እዛ ቦታ እነዚህን ማስታረቅ ሊችሉ የሚችሉ ድምፅ ሊሆኑ የሚችሉ ሽማግሌዎች እና ጉዳዩ ያሳሰባቸውን ሰዎች ይዘን ኮሚኒቲያችንን በአዲስ ዓመት በአዲስ ተስፋ ለአዲስ ውጤት እንደርሳለን የሚል ተስፋ አለኝ። ምንም እንኳን ዲቴሉን ባላውቅም እንግዲህ እስከ ዳር እዚህ ላይ የምትይው ነገር ካለሽ ጨምሪበት። እናንተ ጥሩ አድርጋችሁ ገልጻችሁታል። ብዙ ብለው ነገር የለኝም፣ ግን እንደገና እንደው ለመድገም ያህል ይሄ አሁን እንደዚህ ወይዘሮ ትንሣኤ አንቺም እንዳልሽው ክስ ላይ ሆኖ ህግ ማጽደቅ፣ ምርጫ ማካሄድ ምንም ሴንስ የሚሰጥ ነገር አይደለም። መጨረሻ ላይ ይፈርሳል፣ ነሌም ቮይድ ሊሆን ይችላል። ምክንያቱም ህጉን ተከትሎ ካልሆነ ማለት ነው። እና የፍርድ ቤቱም ቢሆን እንዳላችሁት ኢቨን በፍርድ ቤት ብቻ ሳይሆን እዚህ ሀገር ስትራክቸርድ የሆነ አሰራር ነው ያለው። ነን ፕሮፊት የራሱ ገቨርናንስ አለው እና ትክክል ያልሆነ ነገር በኮምፕላያንስ ይያዛል። አት ኤንድ ኦፍ ዘ ዴይ በዚህ በኩል ቢያመልጥ በዚህ በኩል በሌላው ይያዛል። ስለዚህ የሚያዋጣው አሁን ምንድን ነው ወገኖች፣ በህግና በህግ መስራትን እንደ ባህላችን አድርገን መያዝ። ምክንያቱም በዛች በተሰመረችው በህጓ በዛች ላይ የምንሄድ ከሆነ ከዛ ከመስመር እየወጣን ወዲያ ውልፍት ካላለ ምንም ችግር አይገጥምም። ይሄ ሁሉ ችግር የገጠመን በህግ አለመስራታችን ነው እና እንዳላችሁት ደግሞ መጨረሻ ላይ እኔም ጥሩ ስሜት ነው የሚሰማኝ። በነፃነት በጨዋ ደም ቁጭ ብለን በዚህ ስብሰባ ላይ አስተያየታችንን ሰጥተን እነኚህ ሰብሳቢዎች በሚያደርጉት መሰረት ጥሩ ውጤት ይመጣል ብዬ አምናለሁ እና ለመገኘት እንሞክር። ሁላችንም አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ብዙ አወራን። ሰዓታችሁን እንግዲህ ይናል ኦልሞስት 1 ሰዓት ሆነን መሰለኝ ሊሆነን ነው ወይም ሆኖናል። ከጀመረን ብዙ ተጫወትን። የምንችለውን ያህል መልእክት እንግዲህ ያደረስን ይመስለናል። የገባንን ያህል በገባን ልክ እንግዲህ ለህዝቡ ባለመድረስ ሞክረናል። እናንተም እንግዲህ ከኛ የጎደለው ሞልታችሁ የተሳሳትነውን አርማችሁ አድመጣችሁ እኛን አይደለም ቢያንስ እነዚህን ጠርተናል የሚሉ የሀገር ሽማግሌዎች የግድ አሁን በትናንትና አላወቅናቸውም። እነማን ናቸው? አላማቸው ምንድን ነው? ጉዳዩ ኮንሰርን አድርጎኛል እያለኝ አላማ ምንድን ነው ብዬ እንዴት እንደምጠይቀው አላውቅም። አላማው ይህንን ችግር መፍታት ይመስለኛል። እኔ በግል ግን ይሄ ነገር እንደው አንድ መጨረሻ ውሳኔ ላይ ሁላችንንም ያደርሰናል ብዬ አስባለሁ። ኮሚኒቲውም አባል በሙሉ ደግሞ በሌላ በኩል አንድ ነገር ላስታውሳችሁ፣ የእድሩ አመራር የሆኑ ግለሰብ ወጥተው እድሩ ስብሰባ አልጠራም፣ ኮሚኒቲው ስብሰባ አልጠራም። ደግሞ የኮሚኒቲው አመራር ወጥተው እነሱ ኮሚኒቲ አመራር ነን አላሉ፣ ሽማግሌዎች ነን፣ ግን አባላትን እንፈልጋችኋለን፣ አባል ከሆናችሁ ኑና ኮንሰርንድ ከሆናችሁ እንደኛ እንወያይ ይመስለኛል ጥያቄያቸው። ስለዚህ ሁላችን በየቤታችን በዝምታ ተሸብበን እንቀመጥ እንጂ ይሄ ነገር አላሳሰበንም ብለን አልገምትም። ብዙ ሰው ያናግሩኛል፣ እኔ ብዙ ሰው ሰማለሁ። ግን ወደፊት መምጣቱ ከሆነ የከበደው ወደፊት ደግሞ የሚመጡ ሰዎች ስናገኝ እነሱን ተከትለን ድምፃችንን አሰምተን ይሆናል ያለውን ጥሩ መፍትሄ ለኮሚኒቲው አስቀምጠን ሁላችንንም ብትገላግሉን ደስ ይለኛል። የፍርድ ቤቱን እኮ መጓተት እኛም አንፈልገውም። ግድ ሆኖብን ከኪሳችን ገንዘብ እያወጣን ነው የምንከራከረው።
ምናልባት ወደፊት የሌሎቻችሁንም ሊዳብስ ይችል ይሆናል ወይም ይቀራል ማለት ነው ምን ለሚሆን እንደሚችል ግን ያ ነገር ኮሚኒቲያችንን ከሚያሳጣ ያ ነገር ደግሞ ሲሆን ይቀራል ስላችሁ ይቀራል አይደለም የሚቀረው አቀራሩ ኮሚኒቲው ጭምር ነው የሚቀረው ህጋዊ ሰውነቱ ይጠፋል ማንነቱን ልናጣው እንችላለን ኮሚኒቲያችን ስለዚህ ያ ከመሆኑ በፊት ሁላችንም ለቅሶ እንዳንቀመጥ በጋራ ሰብሰብ ብለን መፍትያችንን እንፈልግ እነዚህን የመጡ ሰዎችን ከልብ አመሰግናለሁ ሳውቃቸው ደግሞ ከልብ አመሰግናቸዋለሁ ቆሜ ባሉበት ቦታ እግዚአብሔር ያክብርልን መልካም አዲስ ዓመት በእኔ በኩል ጨርሻለሁ መልካም አዲስ ዓመት ይሁንልን 2020 ሰላም የሚያመጣበት ይሁንልን አሜን እግዚአብሔር ያክብርልን